ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። So Arsenal on the move yet again. Solis. Oh, Nurgat seizing upon it! Clear daylight for the champions in every sense here. ተመልሰናል። አድማጮቻችን አደፊም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የመጀመሪያውን ጉዳይ እንመልከት። አርሰናል ማንቸስተር ሲቲን ትናንትና እንግዲህ በማሸነፍ የአመቱን በድል ጀምሯል ማለት ይቻላል። አዳዲሶቹ ፈራሚዎች ጥሩ የጀመሩበት ምሽት ነበር። ማርቲን ኦዴጋርድ አስደናቂ ምሽት ማሳለፍ ይችላልና ይህንን ጉዳይ እንመልከተው። ያው የሲቲ አጀማመር ድክመቶች የታዩበት ሆኗልና እናንሳኝ ጉዳይ ግን ምን አየሽ ምሳሌ ሁለቱ ቡድኖች ያው የመጀመሪያ ጨዋታ ነው። ቅድም እንዳነሳ ነው ይሄ ጨዋታ የትኛው ፍረጃ ውስጥ ነው መካተት ያለበት? የፍክክር ጨዋታ ነው አይደለም እና የሚለው ክርክር እንዳለ ሆኖ ሁሉ ጊዜ ያለ ክርክር ነው። እሱ እንዳለ ሆኖ በጠረኛ የፕሪሲዝን ፊሊንግ አለ። የፕሪሲዝን የወዳጅነት ጨዋታ ስሜት አለው። ደግሞ ሁሉም ቡድኖች ማሸነፍ ይፈልጋሉ። ስለዚህ ከሞላ ጎደል በፕሪሚየር ሊግ የመጀመሪያ ጨዋታቸውን የሚጠቀሙበት የሚመስል 11 የሚጠቀሙበት እና ለብዙ ቡድኖችም የአዲስ የውድድር ዘመን ከመጀመሩ በፊት የሚያደርጉት የመጨረሻ ጨዋታ በመሆኑ ምክንያት በፕሪሚየር ሊግ የመጀመሪያ ጨዋታ የሚጠቀሙበትን ቡድን የሚመስል የዓለም ዋንጫ አለ። ስለዚህ ከዓለም ዋንጫ መልስ ተጫዋቾች የፊትነስ ደረጃቸው አንድ አይደለም። በተለይ እንደዚህ ሲሆን አንዳንዶቹ በውድድሩ ላይ እንደነበራቸው ቆይታ የሚወሰን ነው። ለምሳሌ ፍጻሜ የደረሰ ቡድን ውስጥ የሚጫወቱ ተጫዋቾች አንደር ኩክድ ይሆናሉ። በደንብ በተዘጋጀ የፊትነስ ሁኔታ ላይ አይሆኑም። የዓለም ዋንጫ ላይ ያልተሳተፉ ተጫዋቾች ደግሞ የተሟላ ፕሪሲዝን ይዘው ይመጣሉ። ስለዚህ ትንሽ ቡራቡሬ ነገር ይሆናል። እሱ ጉዳይ እንዳለ ሆኖ ግን ስለ ሁለቱ ቡድኖች እንደ ኤርሊ ኢምፕሬሽን ማለት ነው መጀመሪያ አካባቢ እንዳየነው አንድ የሆኑ ጥሩ መጥፎ ምልክቶች እንዳየነበት አንድ ጨዋታ እንዴት አየሽው? ጥሩ ጨዋታ ነበር። ያው እንዲሁ ለሚያየው ሰው ጥሩ ጨዋታ ነበር። እኔ እንኳን ስለ ሲዝኑ ብዙ ይናገራል የሚል እምነት የለኝም። የኮሚሽን ጨዋታ በቃ የኮሚሽን ጨዋታ ብቻ ነው። ምክንያቱም ከዚህ በፊት ይህንን ጨዋታ ተሸንፈው የጀመሩ ብዙ ቡድኖች የፕሪሚየር ሊግ አሸናፊ ሲሆኑ ተመልክተናልና ያሸነፉ ቡድኖችም ኮላፕስ ያደረጉ ተመልክተናል። ስለዚህ ስለ ሲዝኑ ያለውን ነገር ይናገራል ብዬ አላስብም። ከዛ ውጪ ግን ያው እኔ በአርሰናል በኩል ምን አይነት ቡድን ዞሮ አርሰናል ነው አይደል? አሁን ጠንካራው ቡድን ሻምፒዮን የሆነው ቡድን አርሰናል እስከሆነ ድረስ ምንም ጥያቄ የለውም። ሲዝኑ ላይ ግምት የምትሰጠው ቡድን አርሰናል መሆኑ ምንም የሚያስገርም ነገር አይሆንምና ትጠብቃለህ ይሄንን አርሰናል እኔ እጠብቃለሁ። ቀጣይ ውድድር አመት ላይ እንደ ዋንጫ ማንሳት ከባድ ሊሆን ቢችል እንኳን ግን ተፎካካሪ እንደሚሆን እንጠብቃለሁ። ተፎካካሪ የማይሆን ከሆነ እንደውም ለአርሰናል ውድቀት ነው አይደለ ሊሆን የሚችለው። ምክንያቱም አንድ ስቴፕ ከፍ ማለት ዞሮ ፕሪሚየር ሊግ ላይ መቆየት ሊሆን ይችላል። በስቲ በኩል ግን እኔ በጣም ከባድ የቤት ስራ ያላቸው ይመስለኛል። ያለ ሮድሪ ነው ደግሞ ከዚህ በኋላ ህይወት የሚቀጥለው በማንቸስተር ሲቲ ቤትና እሱ ራሱን የቻለ ትልቅ ክፍተት ነው ብዬ አስባለሁ። በሲቲ ያለፉት አመታት ድሎች ውስጥ ከፊት የሚቀመጠው ሰው ምናልባት ከአሰልጣኙ ቀጥሎ ለኔ ሮድሪ ነው። ይሄንን የሚያክል ትልቅ ተጫዋች ሲዝኑን በሙሉ እንደማይኖር ስታስበው ትናንትና የታዩት ክፍተቶች እኔ መጥፎ ነበር ብዬ አላምንም። ማንቸስተር ሲቲ በጨዋታው ላይ በዛ ደረጃ ሙከራዎች አሉት፣ አሁን ታርጌቶች ነበሩት፣ ኳስ ለመያዝ ሞክረዋል በተሻለ በኩል ከአርሰናል ግን አሁን የሚጠብቃቸውን የቤት ስራ የሚያሳይ ይመስለኛል። እኔ ለኤንዞ ማሬስካ ምናልባት ከበድ ያለ ሲዝን ሊሆን ይችላል
ዞሮ ዞሮ ፔፕን መተካት ለማንም አሰልጣኝ በጣም ከባድ ነውና እሱን ፊልም ማድረግ የጀመረበት ግን ምሽት ይመስለኛል ትናንትና። ግን ለአርሰናል በጣም ጥሩ አጀማመር ነው። ከዚህ የተሻለ ሊጀምሩ የሚችሉ አይመስለኝም። አዳዲሶቹ ፈራሚዎች ጥሩ ፐርፎርም ማድረጋቸው ምናልባት ከረጅም ጊዜ በኋላ ይመስለኛል ኦዴጋርድ ጥሩ ፐርፎርም ያደረገውና እሱንም ማየታቸው የአርሰናል ደጋፊዎች ጥሩ ምሽት ያደረገው ይመስለኛል። ልክ ነው። እኔ እንዳነሳሹ ነው የፕሪሲዝን ጨዋታ ነው በሚለው ብዙ አልስማማም። የፕሪሲዝን ፊሊንግ አለው በሚለው ግን እስማማለሁ። ምክንያቱም የአሰልጣኞችን ዋንጫ ስንቆጥር ይህንንም ዋንጫ እንቆጥረዋለን። የሆነ አሰልጣኝ 20 ዋንጫ አሸነፈ ምናምን ስንል ያሸነፋቸውን የኮሚኒቲ ሺልድ ድሎቹን ጨምረን ነው። ነገር ግን በዚህኛው ጨዋታ የተቀረው የውድድር ዘመን እንደዚህ አይነት መልክ ይኖረዋል ብሎ መደምደም ግን አይቻልም። አንደኛ ገና በእነሱ በኦገስት አጋማሽ ላይ ነው ያለነው። የፕሪሚየር ሊግ መጨረሻ የሚሆነው ሜይ ነው። ስለዚህ 10 ወር አለ ከዚህ በኋላ እና ከ10 ወር በኋላ ስለሚኖረው ሁኔታ አሁን ባለው ጨዋታ ፍንጭ አገኘው እና የቡድኖቹ የውድድር ዘመን መልክ ይህንን ነው የሚመስለው ብሎ መደምደም ለተሸናፊውም ለአሸናፊውም ጥሩ ለተጫወተውም ጥሩ ላልተጫወተውም ቡድን የሚሆን አይደለም። ኢሉዥን ነው የሚሆነው እንደዛ ከሆነ እና ደግሞ በኮሚኒቲ ሺልድ በፊት ቻሪቲ ሺልድ በሚባለው በዚህ ውድድር ላይ ያሉ የቅርብ ጊዜ ሪከርዶችን ብታይ ያለፉትን 15 የኮሚኒቲ ሺልድ ዋንጫ ልበለው አላውቅም፣ ዋንጫ አይደለም ሺልድ ነው የሚባለው ራሱ ስሙ። ስለዚህ ካለፉት 15 መካከል አንዱ ብቻ ነው ሻምፒዮን የሆነው መጨረሻ ላይ በውድድር ዘመኑ መጨረሻ ላይ። ልክ እንደዚህ የውድድር ዘመኑ ከመጀመሩ አንድ ሳምንት አስቀድሞ በሚደረገው በዚህ ውድድር ላይ ውድድሩን ያሸነፈው ቡድን መጨረሻ ላይ የፕሪሚየር ሊግ ሻምፒዮን ሲሆን አንድ ጊዜ ነው ያገኘው። ከ2018 ወዲህ እንዲያው ማንም አላሸነፈም። አሁን 2026 ላይ ነው ያለነው። ምን ለማለት ነው? ይሄንን የአርሰናል የትላንትና አጫዋትና ውጤት ትርጉም የለሽ አይደለም። ግን ደግሞ ከ10 ወር በኋላ ወይም ከ9 ወር በኋላ ስለሚሆነው ነገር ወይ በውድድር ዘመኑ በሙሉ ቡድኑ ስለሚጠብቀው ነገር እንደ ማረጋገጫ ግን መውሰድ ግን ትክክል አይደለም። ለምሳሌ ኢቭን አርሰናል ራሱ ከዚህ ከተጠናቀቀው የውድድር ዘመን በፊት ከ2025-26 የውድድር ዘመን በፊት በ3 የተለያዩ ሲዝኖች የፕሪሚየር ሊግ ሻምፒዮን ሆኖ ነበር። ስለዚህ ኮሚኒቲ ሺልድ ጨዋታዎች አድርጓል። አሁን ሻምፒዮን በነበረባቸው ሲዝኖች ብቻ የነበሩትን ታሪኮች ነው ማነሳው። 1997-98 የውድድር ዘመን የሁለት ዋንጫ አሸናፊ የነበረበት የቬንገር የመጀመሪያው ሙሉ ሲዝን ነው። ያ ሲዝን አለቀና ቀጥሎ 98-99 የውድድር ዘመን ነው አይደለም የጀመረው። የውድድር ዘመን ከመጀመሩ በፊት የቻሪቲ ሺልድ ጨዋታ ከማንቸስተር ዩናይትድ ጋር ነበር ያደረገው። አርሰናል 3-0 አሸንፎ ነው ሲዝኑን የጀመረው። መጨረሻ ላይ ግን ማንቸስተር ዩናይትድ የትሬብል አሸናፊ ነበር። 2002 ላይ 2001-2002 ላይ እንደገና ሌላ ደብል አሳካና ሲዝኑ ሲጀመር ከሊቨርፑል ጋር ሁለተኛ ሆኖ ከጨረሰው ሊቨርፑል ጋር ነበር የተጫወተው። የሊጉም የኤፍኤ ካፑም አሸናፊ ስለነበር ሁለተኛ ሆኖ ከጨረሰው ቡድን ጋር ነበር የተጫወተው። ሁለተኛ ሆኖ ያጠናቀቀው የጄራርድ ሁል የሊቨርፑል ነው። በጂልቤርቶ ሲልቫ ጎል 1-0 አሸነፈ። ግን ሲዝኑ መጨረሻ ላይ ሻምፒዮን የሆነው ማንቸስተር ዩናይትድ 2003-4 ኢንቪንሲብል የነበሩበት ሲዝን ነው። ማንቸስተር ዩናይትድ ደግሞ ሚልዎልን አሸንፈው የኤፍኤ ካፕ አሸናፊ ነበር። ስለዚህ የ2024-25 ሲዝን ከመጀመሩ በፊት በትላንትናው ስቴዲየም በካርዲፍ ሚሊኒየም ስቴዲየም ከማንቸስተር ዩናይትድ ጋር ተጫወተው አርሰናል 3-1 አሸነፈ። ሲዝኑ መጨረሻ ላይ ሻምፒዮን የሆነው ቼልሲ የጆዜ ሞሪኒዮ ቼልሲ። አሁን የአርሰናልን ታሪክ ብቻ ነው እያነሳው ያለው። ከዚህ በፊት የፕሪሚየር ሊግ ሻምፒዮን ልክ እንደ ባለፈው የውድድር ዘመን ሻምፒዮን የሆኑባቸውን ማለት ነው። እነዛን ድሎች ማሳካታቸው ሁለት ጊዜ ማንቸስተር ዩናይትድን አንድ ጊዜ ሊቨርፑልን ማሸነፋቸው መጨረሻ ላይ ፕሪሚየር ሊግ ሻምፒዮን ስለመሆናቸው ጋራንቲ አልነበረ። በሶስቱም ሲዝኖች ሁለተኛ ሆኖ የጨረሰው በ98-99 በ2002-2003 በ2004-2005 ሲዝን እንደዛ ነው። ለዛ ነው ሻምፒዮን ለሆነውም አሸናፊ ለሆነውም ቡድን ምንም ጥያቄ የለውም። አሁን አርብ ዕለት የፕሪሚየር ሊግ ጨዋታቸውን ከማድረጋቸው በፊት አሸንፈው ቢጀምሩ የተሻለ ነው። የቡድኑን መንፈስ ሊፍት ያደርጋል፣ የቡድኑን መንፈስ ያነቃቃል፣ ኮንፊደንስ ይጨምራል። ምንም ጥያቄ የለውም። ማንቸስተር ሲቲን ያሸነፉት እና አሳንሼ ላየው አይደለም፣ ግን ደግሞ በጣም የተጋነነ ኤስቲሜሽን በትላንትና ጨዋታ ምንድነው ምሳ እንዳነሳቸው አርሰናል ሻምፒዮን ነው፣ የፕሪሚየር ሊግ ሻምፒዮን ነው። የምናውቃቸው ጥንካሬዎች አሉ፣ ትላንት ያየናቸው ሳይሆኑ ከዚህ በፊት የምናውቃቸው ምናልባት ትላንት የተጨመሩ አዳዲስ ተጫዋቾች ይዘዋቸው የመጧቸው ኤሌመንቶች አሉ። ስለዚህ እነዛ ላይ ዲስከስ ማድረግ እንችል ይሆናል። ማንቸስተር ሲቲን በተመለከተ ያሉ ጥርጣሬዎች አሉ። በጓርዲዮላ አለመኖር ብቻ አይደለም፣ ጓርዲዮላም እያለ የነበሩ ጥርጣሬዎች ናቸው። በሁለቱም ባለፉት ሁለት ሲዝኖች 80 ነጥብ ላይ እንኳን አልደረሰም። ጓርዲዮላ ቡድን 78 እና 71 ነጥብ ይዞ የጨረሰው
ስለዚህ ማንቸስተር ሲቲ ላይ ፔፕም እያለ የነበሩ ትራንዚሽኖች ነበሩ። ስኳዱ እንደ አዲስ እየተሰራ ከ2024 ወዲህ ብቻ ወደ 800 ሚሊዮን ፓውንድ ገደማ አውጥተው ቡድኑን እንደ አዲስ እየገነቡ ያሉበት እና በቀደም እንዳነሳ ነው ደግሞ ሁለመናዊ ለውጥ ውስጥ ያለ ከላይ ስፖርት ዳይሬክተር አዲስ የስፖርት ዳይሬክተር ነው፣ አዲስ አሰልጣኝ ነው፣ አዲስ ስብስብ ነው። የክለቡ ሌጀንዶች የነበሩ በጓርዲዮላ አመታት 6 ጊዜ ፕሪሚየር ሊግ ያሸነፈው አብዛኛው የቡድኑ አባላት አሁን የሉም። እዚህ ላይ ደግሞ ለኔ በፕሪሚየር ሊግ ታሪክ በጠቅላላው ከፕሪሚየር ሊግ ታሪክ ምርጥ ተጫዋቾች አንደኛው ሮድሪ፣ ደ ብሮይነ እንደዛ ነበር። ቤርናርዶ ሲልቫ እዚህ አይነት ዲስከሽን ውስጥ መገኘት ይችላል። እንደ አይነት በጣም ትልልቅ ተጫዋቾችን ቡድኑ እያጣ ያለበት ጊዜ ስለሆነ በፔፕም ጊዜ ችግር ውስጥ ነበር። ያለፉት 2 ሲዝኖች የፔፕ ክላሲክ የጓርዲዮላ ቡድኖች አልነበሩ። ራሱ በነበረበትም ጊዜ ጥያቄዎች ነበሩ። ራሱ ቢቆይም እነዚሁ ጥያቄዎች መነሳታቸው አይቀርም ነበር። ትራንዚሽን ላይ ያለ ቲም አሁን እዚህ ላይ ፔፕ ሳይኖር ደግሞ ጨምሮ እንጂ ፔፕ ቡድኖች ስታንዳርድ የነጥብ ብዛት ስንት ነው? 90 ነው አይደል? 71 እኮ ይዘው ጨርሰዋል 2024/25 አምና 78 ነጥብ ነው ይዘው የጨረሱት። የፔፕ ቡድኖች ሁልጊዜ ከዚህ በጣም በተሻለ ሁኔታ ላይ የሚያጠናቅቁ ናቸው። ስለዚህ እኔ እንደው ምንድነው ሴማይ ፍሬንድሊ ነው የሚሉት፣ ሴማይ ኳሲ ፍሬንድሊ ምናምን የሚል ስም ይሰጡታል። ግሎሪፋይድ ፍሬንድሊ ነው ምናምን ይሉታል። እሱ የጨዋታው ፈረጃ መደቡ ምንድነው ልኬቱ ምንድነው የሚለው ክርክር እንዳለ ሆኖ ለሁለቱም ቡድኖች ግን ስለ አርሰናል ጥንካሬ ከሆነ የምናውቀው ጥንካሬ አለ። አዲስ ትናንትና ያወቅነው አይደለም እና ይሄ ሲዝን ከመጀመሩ በፊትም ሰዎች ገምቱ ቢባሉ አንደኛ የወቅቱ ሻምፒዮን ስለሆነ፣ ሁለተኛ የተቀሩ ቡድኖችን በሙሉ አፍ ሞልቶ ለመናገር የሚያስቸግር ስለሆነ፣ ምክንያቱም ሁሉም ቡድኖች የሆነ ሽግግር ውስጥ ነው ያሉት። አሁን ከቢግ 6 ከሚባሉት ክለቦች መካከል 4ቱ አዳዲስ አሰልጣኞች ነው ሲዝኑን የሚጀምሩት። ሊቨርፑል አዲስ አሰልጣኝ ነው የሾመው፣ ቼልሲ አዲስ አሰልጣኝ ነው የሾመው፣ ማንቸስተር ሲቲ አዲስ አሰልጣኝ ነው የሾመው፣ ቶተናም አዲስ አሰልጣኝ ነው የሾመው። ማንቸስተር ዩናይትድም ጊዜ አሰልጣኙን ለ17 ጨዋታዎች ካየ በኋላ ነው። ካሪክንም በዛ ምድብ ውስጥ ልናስቀምጠው እንችላለን። የ17 ጨዋታ ታሪክ ብቻ ነው ያለው በዋና አሰልጣኝ እንደ አዲስ አሰልጣኝ ልንቆጥረው እንችላለን። እሱንም ቢሆን አዲስ አሰልጣኝ ደግሞ አዲስ ስብስብ፣ አዲስ የጨዋታ አስተሳሰብ ምናምን ይዞ ይመጣል እና እሱ የሚፈልገው የሽግግር ጊዜ ይኖራል። አንዳንዶቹ በጣም አጭር የሽግግር ጊዜ ያደርጉትና ወዲያው ወደ ዋንጫ ፍክክር ሊመጡ ይችሉ ይሆናል። አንዳንዶቹ ጊዜ ሊፈጅባቸው ይችላል። አንዳንዶቹ ላይሳካላቸው ይችላል። ሴትል የሆነው ብቸኛው ክለብ አርሰናል በስብስቡም ቢሆን በአሰልጣኙ በኃላፊነት መቆየቱ ምክንያትም ቢሆን ስለ አርሰናል የሆነ ነገር ማለት ይቻል ይሆናል። ስለ ሌሎቹ ግን ሊያቸው እስቲ ማለት አለ እርግጠኛ መሆን አትችል ሊያቸው ማለት አለብን ሌሎቹን ቡድኖች በሙሉ እና እነሱን ምናልባት አጉልቶ አሳይቶ ሊሆን ይችላል እንጂ ስለምሳንዳነሳሹ የውድድር ዘመኑ መጨረሻ ላይ ስለሚገጥማቸው ነገር ግን እርግጠኛ ሆኖ መናገር ያስቸግራል። በትላንትናው ጨዋታ መነሻነት ምክንያት ግን ምንም የሚናገረው ነገር የለም ማለት ግን ደግሞ አይደለም። ምንም የሚለው ነገር የለም የትላንትናው ጨዋታ ምንም ማተር አያደርግም ብሎ ደግሞ ማሳነስም ተገቢ አይደለም። ምክንያቱም አርሰናል ትላንትና ሳሊባን አልተጠቀመም፣ ቲምበርን አልተጠቀመም። የአርሰናል የአምና ሚድፊልድ የዙቢሜንዲና የራይስ ሚድፊልድ ነው። ሁለቱም አልነበሩ። ዮኬሬስ እና ኤዜ ቤንች ላይ ነበሩ። ሁለቱም ተጫዋቾች ብዙ ጨዋታ ተጫውተዋል ትላንትና። ራይስ ከተጠባባቂ ወንበር ላይ፣ ዙቢሜንዲ ከተጠባባቂ ወንበር ላይ፣ ዮኬሬስ ከቤንች ተነስተው የተጫወቱት። የትላንትናው ስብስብ ለእንደ ማርቲኔሊ አይነት ተጫዋቾች የስኳድ ስፔስ አልነበረው ያልነበሩ ትላንትና ሲዝኑ ከተጀመረ በኋላ የሚጫወቱ እና ደግሞ በዝውውር ተጫዋች ማምጣቱ አይቀርም። አንድ ወይ ሁለት ወይ አላቅም ስንት ተጫዋች እንደሚያመጣ ማምጣቱ አይቀርም። እዚህ ላይ ደግሞ አዲስ ተከላካይ ያስፈርም ይሆናል፣ ምናልባት አዲስ የማጥቃት ተጫዋች ያመጣ ይሆናል እና እነዚህ ተጫዋቾች በሙሉ ሳይኖሩ በእንደዚህ አይነት በጣም ኮማንዲንግ በሆነ ፐርፎርማንስ ጥሩ በጣም ጥሩ ተጫውቶ ነው ያሸነፈው የትላንትናውን ጨዋታ። የቆመ ኳስ ቡድን ነው ይባል ነበር አርሰናል። ትክክል ነው። የቆመ ኳስ የቡድኑ አንደኛው ጠንካራ መገለጫ ነው። ትላንትና 3ቱም ጎሎች በክፍት ጨዋታ የተቆጠሩ ናቸው። የአርሰናል የትላንትና የቆመ ኳስ ኤክስጂ 0.00 ነው የነበረው። በክፍት ጨዋታ ጎሎች ማስቆጠር ችሏል። አንድ ቅድም እንደጠቀስ ነው አዳዲሶቹ ፈራሚዎች ተስፋ የሚሰጥ አጀማመር አድርገዋል። ብሩኖ ጊማራሽ 45 ደቂቃ ነው የተጫወተው። ዞሊስም 2 አሲስቶች ሰጥቷል። በጣም ጥሩ ጀምሯል። ማንቸስተር ሲቲን በተመለከተ ግን መጥፎ አጀማመር ነው። እንደ መጥፎ አጀማመር የትላንትናውን ጨዋታ ብቻ በሚመለከት ማለት ነው። ግን ደግሞ በርካታ ተጫዋቾች ከዓለም ዋንጫ መልስ ነው የመጡት። ማየት ይቻላል ገና ሃላንድ ፊት እንዳልሆነ 50 ደቂቃ ምናምን ገደማ ነው የተጫወተው። አዲስ አሰልጣኝ ነው። ትራንዚሽን ላይ ያለ ነው። በድሮም አሰልጣኝ ቢሆን ትራንዚሽን ላይ በጓርዲዮላ አይነት ትልቅ አሰልጣኝ ቢሆን ትራንዚሽን ላይ ያለ ቡድን መሆኑ የታወቀ ነው።
ስለዚህ ስለ ሁለቱም ቡድኖች የሚናገረው ነገር አለ እና አይ የወዳጅነት ጨዋታ ነው ብሎ ደግሞ ዲስሚስ ማድረግ ትክክል አይደለም። በአርሰናል በኩል በግለሰብ ደረጃ በጣም ጥሩ የተጫወቱ ተጫዋቾች አሉ። ማርቲን ኦዴጋርድ፣ ማይልስ ሉዊስ ስኬሊ፣ ግብ ጠባቂው ዳቪድ ራያ፣ ክሪስቶስ ዞሊስ አይነት እና ሌሎችም ተጫዋቾች ጥሩ ተጫውተዋል። ለምሳሌ ራያ አንድ ቢግ ቻንስ ነው ሲቲ የፈጠረው፣ ግን ብዙ ሙከራዎች አድርጓል፣ አድኗል እና ደግሞ ልዩነቱ በግልጽ የሚታይ ነው እሱ በሚኖርበት ጊዜና በማይኖርበት ጊዜ። በፕሪሲዝን ጨዋታዎች ላይ ሳይቀር ኬፓ ላይ ጥርጣሬ ያላቸው የአርሰናል ደጋፊዎች ድምጻቸውን እንሰማ ነበር። በተለይ ደግሞ ትላንትና ለእኔ የማርቲን ኦዴጋርድ ብቃት ትላንት ከብሩኖ ጊማራይሽ እና ከማይልስ ሉዊስ ስኬሊ ጋር ነበር አብሮ የተጣመረው። ለእኔ የኦዴጋርድ ጉዳይ ባለፉት ጥቂት ዓመታትም የፊትነስ ጥያቄ ነው፣ የብቃት ጥያቄ አይደለም። የብቃትም ጥያቄ ከሆነ ከአርሰናል የማጥቃት ተጫዋቾች ተጣማሪዎቹ ጋርም የሚነሳ ነው፣ የሱ ብቻ አይደለም። ለምሳሌ 2024-25 የውድድር ዘመን ብቃቱ ጥያቄ ምልክት ውስጥ ነበር፣ ግን ሳካ አልነበረም፣ ማርቲኔሊ አልነበረም፣ ጀማሪ አርሰናል ተጫዋች ነው፣ ሃቨርትዝ አልነበረም እና እግር ኳስ መጨረሻ ላይ የወል ጨዋታ የቡድን ጨዋታ ነው። ኮምቢኔሽኑ አልነበረም። በዛ በኩል ስተርሊንግ ነው የነበረው፣ በዚህ በኩል ሜሪኖ ጥሩ ተጫዋች ቢሆንም ግን ሜሪኖ ነው አጥቂ ሆኖ ይጫወት የነበረው። ሌላ ጊዜ ቲየርኒ ሁሉ ሳይቀር የግራ የክንፍ ተጫዋች ሆኖ የተጫወተባቸው ጊዜያት ነበሩ። ስለዚህ ከተጣማሪዎቹ ጋር የሚነሳ ነው። የፊትነሱ ጉዳይ ላለፉት 2 ዓመታት የፊትነስ 11 ጨዋታ መሰለኝ የጀመረው ባለፈው ሲዝን እንጂ ችሎታውን የሚጠራጠር ሰው ያለ አይመስለኝም። የኦዴጋርድን ችሎታ ክህሎት በተመለከተ ፊት ይሆናል ወይ ግን ትልቅ ለራሱም ቢሆን ለአርሰናል ቢሆን ራስ ምታት እና ደንበኛ የቱዌ ተጫዋች ትላንትና ያንን በጣም በአስደናቂ ሁኔታ ዶናሩማን ጥሎ ጎሉን ያስቆጠረበት ቴክኒካዊ ክህሎት ማንም የሚጠራጠረው አይደለም። ቴክኒካዊ ችሎታው በጣም የላቀ ከፕሪሚየር ሊግ ኃይለኛ ክሬቲቭ ተጫዋቾች መካከል አንደኛው፣ በኦፕን ፕሌይ አንደኛው ሳይሆን በኦፕን ፕሌይ ደግሞ አንደኛ። በጣም ኢንቴሊጀንት ተጫዋች ነው። ግን ደግሞ ምናልባት አርሰናል ውስጥ ካሉት ሌሎች አማራጮች በጣም የተለየ የሚያደርገው ደግሞ የቱዌ ተጫዋች ነው። በመከላከልም ያሉት ቁጥር ትላንትና ለምሳሌ ሜዳ ውስጥ ከነበሩ ተጫዋቾች ሁሉ የእሱን ያህል ብዙ ኳስ የቀማ ተጫዋች አልነበር። የሌግዠሪ ተጫዋች ነው አይደል? የቅንጦት የግራግር ማጂሽን ነገር ነው አይደል? ግን 9 ኳስ ሪከቨር አድርጓል ትላንትና። የቱዌ ተጫዋች የሚያደርገው እሱ ነው። የማይታበል ቴክኒካዊ ችሎታ አለው። ማንም የማይጠራጠረው ቴክኒካዊ ችሎታ አለው። በዚህ ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንደኛው ነው። ግን ለፕሌሜከሮች ያልተለመደ ደግሞ ጠንካራ ሰራተኛ ነው። ትላንት 95% የኳስ ማቀበል ስኬት ነበረው። ከ58 ፓሶቹ 55ቱን በትክክል አቀብሏል። 95% ሊያውም የመጨረሻው 30 ሜትር ላይ ብዙ ፓስ ለሚያደርግ ብዙ የፓስ ሪስክ ለሚወስድ ተጫዋች ከ3 ድሪብል 3ቱን ማሳክቷል። ስለዚህ ድሪብል የስኬት መጠኑ 100% ነው እና 9 ጊዜ ኳስ ቀመጠ እና አስደናቂ ጎል አስቆጥሯል። እና የአርሰናልን ማጥቃት ኦርኬስትሬት ሲያደርግ የነበረው እሱ አዲሱ ሲዝን ከመጀመሩ በፊት ለእኔ እንዲያውም ከአዳዲስ ተጫዋቾች በላይ በቀደም ያነሳሁት ይመስለኛል ባለፉት 2 ሲዝኖች ጉዳት ብዙ የመታቸው ተጫዋቾች አሉ። አንደኛው ኦዴጋርድ ነው፣ ሌላኛው ሳካ ነው፣ ሌላኛው ሃቨርትዝ። 3ቱ ተጫዋቾች የውድድር ዘመኑን 90% የሚጫወቱ ከሆነ ከጉዳት ነጻ የሚሆኑ ከሆነ ምክንያቱም አርሰናል ዶክተር ለውጧል፣ የባክሮም ስታፍ ብዙ ለውጦች አድርጓል። በቅርብ ጊዜ የጉዳቱ መደጋገም ወደ ሌላ የውስጥ መፍትሄ እንዲሄድ አድርጎታል እና የአዳዲስ ፈራሚዎችን ያህል ሊቆጠሩ የሚችሉ ናቸው እነዚህ ተጫዋቾች። ሃቨርትዝ ትላንትና ጎል አስቆጥሯል። በፕሬሲንግ ጊዜ ሃቨርትዝ እና ኦዴጋርድ በጣም አስደናቂ ነበሩ ትላንትና በድጋሚ። ስለዚህ ለእኔ የኦዴጋርድ መመለስ ትላንትና ምንም ያስተላልፈው መልእክት የለም። ባለፉት 2 ዓመታት የገጠሙትን የጉዳት ሁኔታዎች ስናይ መጠበቅ አለብን እሱንም በተመለከተ። ግን ፊት የሚሆን ከሆነ ምንም ጥያቄ የለውም። ገበያው ላይ ኦዴጋርድን አይነት ተጫዋች ማግኘት በጣም ያስቸግራል። በተለይ አሁን ባለው ገበያ ቶፕ ክላስ ተጫዋች ነው። በጎ መልእክት የሚያስተላልፍ ይመስለኛል። ማይልስ ሉዊስ ስኬሊ ትላንትና የመጀመሪያው ጎል ሲቆጠር የሰጠው አሲስት ቦዲ ፌንቱ ኳሱ እንዲያልፍ ያደረገበትን ወደ ግራ እግሩ እንዲመጣ ያደረገበት ፕሬሸሩን የተቋቋመበት ከዛ በኋላ ለፉል ባኩ ያንን በጣም አስደናቂ መስመር ሰንጣቂ ኳስ ኦን ደ ፕሌት የሰጠበት ሁኔታ በጣም የሚያስደንቅ ነው። በዝውውር ጊዜ ልክ አሁን ባለንበት ወቅት ከየት እንደመጡ የምታወቂያቸው የመረጃዎቹን ኦቴንቲሲቲ በትክክል ለማጣራት የሚያስቸግሩ ግን በጣም የሚታመኑ ብዙሃን መገናኛዎች ሳይቀር የሚያወጧቸው ዘገባዎች አሉ። ምሳሌ አርሰናል ኦፈር አድርጎታል። ለእኔ እንግዳ ነው ፍሬዚንጉ ራሱ። ለማንቸስተር ዩናይትድ ሄደሽ ግዛኝ ይሄን ተጫዋች ማለት በጣም ያልተለመደ ይመስለኛል። ለዛ ነው መጀመሪያውኑ የምጠራጠር። ኤጀንቶቹ ሊያደርጉ ይችላሉ። አዲስ ኮንትራት ፈልገው ወይ በዛኛው ቡድን ውስጥ የመጫወት እድል አያገኝም ብለው ወይ በተለያየ ምክንያት ዝውውር እንዲፈጸም ሊገፋፉ ይችሉ ይሆናል። ወይ ለራሳቸው ኮሚሽን አስበው ብዙ ነገር
ኤጀንቶች ዝውውር እንዲፈጸም ይገፋፋሉ። ለኤጀንቶች የሚጠቅማቸው ተጫዋች እዛው ባለበት ክለብ ውስጥ ሲቆይ ሳይሆን ሲለቅም ሲዘዋወር ነው ኮሚሽናቸውን የሚያገኙት። ግን ተብሏል አርሰናል ተጫዋቹን ለመሸጥ ፈቃደኛ መስሎ ታይቷል በሰሞኑ። ትላንትና በጨዋታው ላይ ያሳየውም በጎሉ መቆጠር ጊዜ የሰጠውን ኳስ በጠቅላላ በዚህ አይነት ጨዋታ ላይ ያሳየው እርጋታ ያለፈውን የውድድር ዘመን ከአጠናቀቀበት ብስለት ጋር ደምረን ካየ ነው ሌላ በጣም ተስፋ የሚሰጥ አዲስ አማካይ አርሰናል የጨመረ ቢሆንም በአማካይ ስፍራ ላይ የመጀመሪያ ተሰላፊ ለመሆን የሚኖረው ፉክክር እንደሚጋጋል በቀላሉ ቦታውን አሳልፎ እንደማይሰጥ የሚያሳይ አይነት በጣም ጥሩ ፐርፎርማንስ አሳይቷል። ስለ አዳዲሶቹ ፈራሚዎች አነሳለሁ፣ ግን የአዳዲሶቹ ፈራሚዎችም ብቃት በጣም ግሩም ነበር። ግን ለእኔ በተለይ ትላንትና የሃቨርትዝ የኦዴጋርድ እና የቡካዮ ሳካ ፊት መሆን ልክ የአዲስ ፈራሚ ያህል መቆጠር አለበት። ምክንያቱም ባለፈው 2 ሲዝን ሁለቱም ተጫዋቾች በደንብ ነበሩ ለማለት ያስቸግራል። ይህንኑ ተመሳሳይ ነገር ስለ ሪካርዶ ካላፊዮሪም ግን ማለት ይችላል። ሪካርዶ ካላፊዮሪም ብዙ ጊዜ ለየት ያለ ተጫዋች፣ ለየት ያለ ካራክተሪስቲክስ ያለው ተጫዋች በሚለው መድበዋለሁ። ምክንያቱም ለማመሳሰል ይቸግረኛል ከሆነ ተጫዋች ጋር ከሁሉም ተጫዋቾች ይበልጣል ያንሳል ምናምን እያልኩ አይደለም። በአይነቱ ግን ለማነጻጸር ይከብዳል ከሌላ ተጫዋች ጋር። ለየት ያለ ፕሮፋይል ያለው ተጫዋች ለምሳሌ የ9 ቁጥር ቦታ ላይ ነው የተገኘው፣ 24ኛው ሰከንድ ላይ ነው ጎሉን ያስቆጠረው። 2-0 እየተመራሽ ሁሉንም ሪስክ በምትወስጅበት ጊዜ ቢሆን ሁሉንም ሪስክ እየወሰድሽ ነው። ስለዚህ ፉል ባክ የ9 ቁጥር ተጫዋች ቦታ ላይ ሊገኝ ይችላል። ይሄ ግን ሪካርዶ ካላፊዮሪ ኢን ኖርማል ሲቹዌሽን በማንኛውም ጊዜ እንደዛ ነው የሚጫወተው እና ለአርሰናል በጣም ጠንካራ ዋይልድ ካርድ ነው። እሱ በሚሰለፍበት ጊዜ የቡድኑ ቴክኒካዊ የጥራት ደረጃ በጣም ከፍ ይላል። ግን አጫወቱም ደግሞ የማይተነበይ ተጫዋች ነው። ለወትሮ የመስመር ተከላካይ ይገኝበታል ብለሽ በማታስቢው በቀይ መስመር ተከላካዩና በቀይ መስመር የመሀል ተከላካይ መካከል ያለውን ስፔስ ሲያጠቃ ነው ትላንትና ያየነው እና ደንበኛ የ9 ቁጥር ተጫዋች ሩጫ ነው ያደረገው። ግን ደግሞ በሩጫዎቹ ብቻ ሳይሆን በኳስም ጊዜ ባለው ቴክኒካዊ ጥራት እዛ ቦታ ላይ ኢንካፔ ሲሰለፍ በተለይ በአንዳንድ የአርሰናል ቴክኒካዊ ጥራት ደረጃ ከፍ እንዲል በሚጠበቅባቸው በጣም አስፈላጊ በሚሆንባቸው ጨዋታዎች ሲያጎድል እናያለን። ባለፈው የውድድር ዘመን የመጀመሪያ አጋማሽ ላይ 1 እና 2 ያለው አይመስለኝም። የፕሪሚየር ሊግ ምርጡ ፉልባክ ነበር እስኪጎዳ ድረስ። ግን ደግሞ ታክቲካዊ ጥቅሙ ግን በጣም ከፍተኛ ነው። አሁን የጠቀስኳቸው አራቱም ተጫዋቾች የጉዳት ኮንሰርን ያለባቸው ናቸው። ሪካርዶ ካላፊዮሪ ሁለተኛው የውድድር ዘመን አጋማሽ ብዙ አልተጫወተም። ከዛ በፊት በነበረው ሲዝን 27 ጨዋታ ነው ያለው እና ምንድነው የቡድኑ ጠቅላላ ፊትነስ ደረጃ ከጉዳት የመጠበቅ ደረጃ የኢንጁሪ ፕሪቬንሽን ደረጃ ከፍ የሚል ከሆነ ደጋፊዎች ሁልጊዜ አዳዲስ ተጫዋቾች እንደሚፈልጉ ገነዘባለሁ። ግን እነዚህ ኦልሞስት እንደ አዳዲስ ፈራሚዎች ሊቆጠሩ እና ፕሩቭን ተጫዋቾች በዛው በአርሰናል ውስጥ ዋንጫ የወሰዱ ብቻ ሳይሆን ዋንጫ ከመውሰዳቸውን በፊት ስኬታማ የነበሩ ሳካ፣ ኦዴጋርድ፣ ሃቨርትዝ እንደዚህ አይነት ተጫዋቾች ናቸው። ስለዚህ እነዚህ አይነት በጎ ነገሮች አሉ። ግን ከሁሉ በላይ ከጉዳት ነጻ ከሆነ አርሰናል በጣም ጥሩ ሲዝን ለማሳለፍ እንደሚችል እነዚህ ተጫዋቾች ትላንትና ምልክት ሰጥተዋል። የቶታል ዶሚኔሽን ጨዋታ አይደለም ትላንትና፣ ለእኔ የኤፊሸንሲ ጨዋታ ነው የነበረው። ሁኔታዎችን የመቆጣጠር ጨዋታ ነው የነበረው። ለምሳሌ ዝም ብለን ጨዋታውን ያላየ ግርድፍ ስታት የሚመለከት አንድ ሰው ሲቲ መጥፎ አይደለም ሊል ይችላል። ለክፉ የሚሰጥ አይደለም። 60% የሚጠጋ የኳስ ቁጥጥር ድርሻ ነበረው። የመጨረሻው 30 ሜትር ላይ 55 ጊዜ ገብተዋል። 66 ፕሮግሬሲቭ ፓሶች አድርገዋል። ሰርኩሌሽኑ ከፍተኛ ነበር። ቴሪቶሪ ተቆጣጥረዋል ምናምን እና በዞን 14 በሚባለው ላይ 23 ፓስ አድርገዋል። ፍጹም ቅጣት ምት ሳጥን ውስጥ 13 ጊዜ ኳስ ተቀባብለዋል። ሙከራዎች ነበሯቸው። በሙከራ ቁጥር ይበልጣል፣ በኦን ታርጌት ቁጥር እኩል ነው ከአርሰናል እኩል። እነዚህ ግርድፍ ቁጥሮቹ ላይ የሚያሳማ ፐርፎርማንስ አልነበር። ግን በሁለቱ ቡድኖች መካከል የነበረው ትልቁ ልዩነት የኤፊሸንሲ ልዩነት። ለምሳሌ ሲቲ 14 ክሮስ ነው ያደረገው፣ ሁለቱን ያሳካው። 12 የባከኑ ክሮሶች ነበሩ ማለት። በአርሰናል በኩል የክሮስ ቮሊዩሙ ይሄን ያህል አይደለም። 8 ክሮስ ነው ያደረገው፣ 4ቱ ግን ስኬታማ ናቸው። ስለዚህ የቁጥር ሳይሆን የኤፊሸንሲ ያገኘሻቸው አጋጣሚዎች ላይ ኤፊሽንት የመሆን ጉዳይ የነበረው ማለት እንጂ ዝም ብሎ በግርድፍ ቁጥር ሁለቱም ቡድኖች በጣም ተቀራራቢ ቁጥሮች የነበሯቸው። አርሰናል ፕሬስ አድርጓል፣ ግን ይሄ ኦል አውት ፕሬስ የሚባል አለበት። በሁለቱ የፕሬሲንግ አይነቶች በማን ቱ ማን እና በዞናል በሁለቱም ሃይብሪድ የነበረው። ግን የበለጠ የሚያብራራው የሚመስለኝ ከዓለም ዋንጫ በኋላ ነው ያለ ነው። ስለዚህ ተጫዋቾች ትላንትና በአርሰናል በሲቲም በኩል እንዳየ ነው እኩል አይደለም የሚመለሱት፣ እኩል አይደለም የቅድመ ውድድር ዘመን ዝግጅት የሚጀምሩት። ስለዚህ እኩል የፊትነስ ደረጃ ላይ አሁን የደቂቃ ልወዳቸውም ያው አይደለም። ስለዚህ
በጣም የተዋጠ ሲንክሮናይዝድ የሆነ የተዋሃደ ምናምን ፕሬሲንግ ለማየት ያስቸግራል። ፕሬሲንግ ደግሞ እሱን ይፈልጋል። በዛ ምክንያትም ሊሆን ይችላል። አንደኛ የፕሬሲንግ አይነት ሁለቱንም የፕሬሲንግ አይነቶች የደባለቀ ነው። ሌላኛው ግን ሲቹዌሽናል ወይም ኮንዲሽናል የሚባለው ሴሌክቲቭ እየመረጡ ነው ፕሬስ የሚያደርጉ ሁኔታ እየመረጡ ኦል አውት አይደለም። ከዛ ደግሞ ከሲቲ አንጻር የምታወዳድሩ ከሆነ ጠለቅ ብሎ ነው ይከላከል የነበረው በመጨረሻው መስመርና በፊት ባለው መስመር መካከል አቨሬጅ ዲስታንስ 29 ሜትር ነው የነበረው። የሲቲ እንዲያውም 37 ሜትር ነው። ስለዚህ ሲቲ የበለጠ ሃይ ነበር ወደፊት ማለት ነው። ግን ደግሞ ያ ፓሲቭ መከላከል ግን አልነበር። እየመረጡ ሁኔታ እያነበቡ ይወጡ ስለነበረ ዝም ብሎ በሎ ብሎክ በፓሲቭ ዲፌንዲንግ አግሬሲቭ ዲፌንዲንግ ነበር ይወጡ ነበር። ግን በሁሉም አጋጣሚ አልነበር የሚወጡ የነበሩት ሴሌክቲቭ ነበሩ። እሱም አንድ ትላንትና ያየሁት ኤፊሽንት የሆነ የቮሊዩም አይመስለኝም ለትላንትና በጣም ይሄ 70% ኳስ ተቆጣጥሮ 20 ሙከራ አድርጎ 12ቱ ኢላማቸውን የጠበቁ ሆነው 4 ኤክስጂ ያስመዘገበች እንደዛ አይመስልም። ግን ደግሞ ለምሳሌ አንድ አርቴታ የሚተችበት መተቸቱን ተገቢ የሚመስለኝ አንደኛው ነገር መሪነት ላይ መቀመጥ የሚሉት ነገር አለ። ትመሪያለሽ አይደለም 1-0 እና አብዛኛው እሱን ፕሮቴክት ማድረግ የተከላካይ መስመሩ እንደዛ የልብ የሚሰጥ ስለሆነ ሊሆን ይችላል 1-0 አሸንፎ መውጣት የሚችል ቡድን 8 ነው 9 ጨዋታ 1-0 አሸንፏል አርሰናል ባለፈው። ያንን ማድረግ ይችላል። በምርጫ ነው ወይ ትላንት አምና በነበረው ዋንጫ የማሸነፍ ጫና ምክንያት ነው አላቅም። ግን 1-0 ላይ የመቀመጥ ሲቲንግ ሆነ ሊድ ልክ እንደዛ አይነት ቴንደንሲ ነበር። ትላንት እንደዛ አልነበር። 24ኛው ሰከንድ ላይ ነው ጎል ያስቆጠረው። ማየት ፈልግ ነበር የአርሰናልን ጠባይ ከዛ በኋላ ለምሳሌ እና አርሰናል 1.8 የተለያዩ ስታቲስቲካል ሞዴሎች አሉ ኤክስጂ ለመለካት። ግን አንድ ያየሁት ቦታ ላይ 1.88 ኤክስጂ ወደ 2 የሚጠጋ ኤክስጂ ነበር። ከዚህ ውስጥ 1.7ቱ ከመራ በኋላ ያስመዘገባቸው ነው። በማጥቃቱ ቀጥሎ ነበር ማለት ነው። አግሬሲቭ በመሆኑ ጥያቄዎች በመጠየቁ ቀጥሎ ነበር ማለት ነው። እሱ በጣም አስፈላጊ ነው። በእርግጥ የጨዋታው ፕሬሸር በጣም ዝቅ ያለ ፕሬሸር ነው። ይህን ጨዋታ ብትሸነፊ ቅድም እንዳነሳ ነው የምንም ነገር አመላካች አይደለም። ምናልባት ቶሎ መታረም ያለባቸው ነገሮች ጠቋሚ ተደርጎ ሊታይ ይችላል እንጂ በውድድር ዘመን መጨረሻ ላይ የሚኖርሽ ዕጣ ፈንታ ወሳኝ ጨዋታ ተብሎ ሊጠቀስ የሚችል አይደለም። ስለዚህ ምን ማለት ነው? ጫናው ከፍተኛ አይደለም። ይህን ጨዋታ የማሸነፍ ፕሬሸሩ በጣም ከፍተኛ ነው ማለት አይቻልም። ሁለቱም ቡድኖች ላይ ሁለቱም አሰልጣኞች ለማሸነፍ ነው የመጡት፣ ምንም ጥያቄ የለውም። ምክንያቱም ሁለቱም ቡድኖች ከሞላ ጎደል የዓለም ዋንጫ ሁኔታ ኮንዲሽን ያደረጋቸው የተጫዋቾች ሴሌክሽን ምሳሌ ምናልባት ሼርኪ ሊሰለፍ ይችል ነበር፣ ራይስ ሊሰለፍ ይችል ነበር፣ ገሌ 1-2-3 ተጫዋቾች እናነሳ ይሆናል። በዛ አይነት ሁኔታ የዓለም ዋንጫው ኮንዲሽን ያደረገው የፊትነስ ሁኔታ ላይ ስለሆነ ያለው ከዓለም ዋንጫው እንደተመለሱበት ጊዜ የሚወሰን ስለሆነ ግን ከሞላ ጎደል አሁን ባሏቸው አማራጮች ምርጥ የሚሏቸውን 11 ተጫዋቾች ትላንትና ተጠቅመዋል ሁለቱም አሰልጣኞች። ስለዚህ የማሸነፍ ኢንቴንሽን ነበራቸው። ግን መሸነፍ ምንም አሁን ሲቲ ላይ የሚያስነሳው ጥያቄ ምንድነው? ድህረ ጓርዲዮላ ስለሆነ ማየት ትፈልጋለች። 10 ዓመት በኃላፊነት የቆየ ታሪካዊ አሰልጣኝ ራሱም ደግሞ እንደተናገረው ባለፉት 20-25 ዓመታት የዓለም ምርጡ አሰልጣኝ ብሎ ገልጾታል ኤንዞ ማሬስካ በመጀመሪያ ፕሬስ ኮንፈረንሱ ላይ። በዛ የሚገመት አሰልጣኝ መተካት ሁልጊዜ በጣም ከባድ ነው። ስለዚህ የማሬስካን እያንዳንዱን ጨዋታ የምታዩ ፔፕን እያሰብሽ ነው። እሱ ደግሞ ናቹራል ባህሪያዊ የሚጠበቅ ነው። በዛ አይነት ማየት የሚቻል ይመስላል። አርሰናል ለምን አሸነፈ? ቅድም እንዳነሳሁት ምናልባት የብሩኖ ጊማሬሽ መምጣት የአርሰናልን የፓሲንግ አይነት የበለጠ ፕሮግሬሲቭ እንዲሆን፣ ሶስቱም ፕሮግሬሲቭ ፓሰርስ ናቸው ትላንትና የነበሩት ተጫዋቾች ብሩኖ ጊማሬሽም ማርቲን ኦዴጋርድም እና ማይልስ ሉዊስ ስኬሊ ሁለቱም ከሌላው ጊዜ የበለጠ አርሰናል ብዙ ሪስክ ሲወስድ እንድናይ ምክንያት የሆኑ ይመስለኛል። ሴፍ ፓሶችን አይደለም ብዙ የሚያደርጉት፣ አንዳንድ ጊዜ ይበዛ ይሆናል። አሁን ብሩኖ ጊማሬሽን በተመለከተም ባለፈው ያነሳነው አንደኛው የሚጨምረው ያርሰናል አንዳንድ ጊዜ አጥቂ ልትጨምር ይችላል። አጥቂ በመጨመር ማጥቃቱን ማሻሻል ይቻላል። አንዳንድ ጊዜ የምታጠቂበትን መንገድ በማሻሻል ማለት የፓሶቹን አይነት የምታጠቂበትን ስልት በመቀየር ማጥቃት ማሻሻል ይቻላል። ብሩኖ ጊማሬሽ አማካይ ነው፣ ግን ማጥቃቱን ለማሻሻል የሚያግዙ የበለጠ ለሯጮች የሚስማሙ ፓሶች የሚያቀብል እርሊ ኳሶች የሚሰጥ ስሩ ቦልስ የሚሰጥ በፓሶቹ ላይ የበለጠ ሪስክ የሚወስድ አይነት ተጫዋች ነው። ማይልስ ሉዊስ ስኬሊም ያንን ኳስ ስለሰጠ ብቻ ሳይሆን ሌላም ጊዜ እንደዚህ አይነት የበለጠ ፕሮግረስ ከኳስም ጋር ኳስ እየገፋ መሄድ የሚችል ተጫዋች ነው፣ ግን በፓሶቹም የበለጠ ሪስክ ቴከር ነው። የዛ ነጸብራቅ ያየን ይመስለኛል። የፖሴሽኑ መጠን በጣም ከፍተኛ አልነበረም፣
ግን የፓሶቹ አይነት ግን የበለጠ ፕሮግረሲቭ ነው። አሁን ለሌላ ጨዋታ ይሆናል ወይ ለምሳሌ አርብ ዕለት ከኮቨንትሪ ሲቲ ጋር የሚጫወቱት ኮቨንትሪ ሲቲ እንደ ማንቸስተር ሲቲ አይደለም የሚጫወተው የበለጠ ስፔስ የመከልከል አጫወት ስለሆነ የሚጫወተው ተመሳሳይ አይነት አደገኝነት ቬነም ላይኖራቸው ይችላል ፓሶቹ ግን የተጫዋቹ ካራክተሪስቲክስ ደግሞ እንደዛ ነው። ባለፈው ስለሱ በተወያየን ጊዜ እንዳነሳ ነው ማለት ነው። ኦዴጋርድም እንደዛ ነው፣ ሪስክ ቴከር ነው፣ ፓሶቹ ላይ የበለጠ ክሬቲቭ ተጫዋች ነው እና ደግሞ ትላንት እንደ ያው በአርሰናል አማካይ ክፍል ላይ ብዙ የቦታ ፉክክር ይኖራል። በዴብዝ አንድ ሳምዲን የሚባል ጸሐፊ የዓለም ቤስቱ ነው የአርሰናል አማካይ ክፍል አለ በምርጫ ብዛት። አሁን ምርጥ ጀማሪ 3 አማካዮች የፔዤ ይመስሉኛል። የባርሰሎና አማካይ ክፍል በጣም አስደናቂ ነው። አሁን ደግሞ ሮድሪ ሲጨምርበት ሮድሪ፣ ፔድሪ፣ ኦልሞ ምናምን ግን እንደ ዴብዝ ከሆነ ባሉሽ ምርጫዎች ብዛት ከሆነ ግን ለነዛ 2 ወይ 3 ቦታዎች ያሉት የተጫዋቾች ብዛት በጣም ከፍተኛ ነው። ኃይለኛ የጥራት ደረጃ ያላቸው ተጫዋቾች ናቸው። ብሩኖ ጊማራይሽ ምንም ጥያቄ የለውም እዛ ላይ የሚጨምር ትልቅ ኳሊቲ ነው። ከፍ ያለ ጥራት መጨመር የሚችል ተጫዋች ነው። ግን ደግሞ ሌላ ቡድኑ ያልነበረውንም አይነት የፓስ አይነቶች መጨመር ይችላል፣ ወይም ኦዴጋርድ ላይ የነበረውን ክሬቲቪቲ መቀነስ ይችላል። ትላንት በአብዛኛው በቀኝ በኩል ነው ሲጫወት የነበረው። ስለዚህ የአርሰናልም የማጥቃት ቢልዳፕ ምንድነው አሲሜትሪካል ነው የሚባለው፣ በተቃራኒ በግራ በኩል ሳይሆን በአብዛኛው በቀኝ በኩል የነበረው ኦቨርሎድ። ከዛ ዞሊስ ተነጥሎ ለብቻው ይቆያል ለ1v1 በሚመች ሁኔታ፣ ወይም ሪካርዶ ካላፊዮሪ ብዙ ጊዜ ኦቨርላፕ ያደርጋል። ግን ብዙዎቹ የአርሰናል ፓሶች ኮንስትራክት ይደረጉ የነበሩት በቀኝ በኩል፣ ምክንያቱም ቴክኒኩ ያለው በቀኝ በኩል ስለሆነ እዛ ቦታ ላይ ኦዴጋርድ የቀኝ 8 ቁጥር እንለዋለን። ለነገሩ በሁለት ፒቮት የሚጫወት ከሆነ 10 ብሎ ይሻላል የበለጠ ሴንትራል ስለሚሆን። በፊት በነበረው 4-3-3 በነበረበት ጊዜ የበለጠ የቀኝ 8 እንለዋለን። ቴንደንሲውም እንደዛ ነው ወደ ቀኝ። ትላንትና ሁሉም የሜዳው ስፍራ ላይ ነበር፣ ግን የበለጠ ወደ ቀኝ የሚያዘነብል ተጫዋች ነው እና ብሩኖ ጊማራይሽም እንደዚህ አይነት ተጫዋች ነው እና እንዲህ አይነት ወደ ቀኝ ያዘነበለ ግን ኦዴጋርድ ላይ ብቻ ጥገኛ ያልሆነ የበለጠ ሪስክ ቴከር የሆኑ ወይም ሪስክ የሚወስዱ ፓሰሮች ነበሩ። ጠንካራ ኮምቢኔሽን ነበር በሁለቱም ፉልባኮች፣ በሁለቱ አማካዮች ማይክሮ ሙቭመንትስ የሚለው ትንንሾቹ ሙቭመንቶች። ቅድም እንዳነሳሁት አዳዲሶቹ አማካዮች ጥሩ ነበሩ፣ አዳዲሶቹ ፈራሚዎች ማለት ነው። ምናልባት የተወሰኑትን ጥቂት አነሳው ይሆናል፣ ግን ለአርቴታ በጣም ተስፋ የሚሰጡ ነገሮች ነበሩት። ከአዳዲሶቹ ፈራሚዎች አንጻር ዞሊስ ፕሪሲዝን ላይ ጥሩ ተጫውቷል። ክሪስቶስ ዞሊስ አርሰናል እዛ ቦታ ላይ አሁንም ማጠናከር ይፈልጋል ሲባል እንሰማለን። የአርሰናል የዚህኛው የዝውውር ጊዜ ሃይ ፕሮፋይል የዝውውር ፍላጎቶች እዛ ቦታ ላይ የሚጫወቱ ተጫዋቾች ናቸው። ከሁሉም ትልቁ ቪኒሽስ ነው፣ ግን ሞርጋን ሮጀርስም የአርሰናል በጣም ከቪኒሽስም በፊት ተቀዳሚ ኢላማ የነበረው እሱ። እዛ ቦታ ላይ የማሻሻል ፍላጎት አለ። በተለይ በጋብሪኤል ማርቲኔሊ ላይ ያለው እምነት ልበል ያለቀ ይመስላል። ትላንትና ስብስብ ውስጥ አለመኖሩ የሚነግረን ሚኬል አርቴታ ደስተኛ አይደለም። ፕሪሚየር ሊጉ በተጠባባቂ ወንበር ላይ ልናስቀምጣቸው የምንችላቸውን የተጫዋቾች ቁጥር መጨመር አለበት፣ ምክንያቱም ቢያንስ ቤንች ላይ መሆን ይገባቸዋል። እሱም ኤታንዋኔሪም ሌሎቹም ተጫዋቾች አሁን ለምርጫ እንድንገደድ ይሆናል። ምክንያቱም በሌሎቹ ሀገራት ሊጎች ይቻላል በርካታ ተጫዋቾችን ማስቀመጥ ብሏል። ግን እዛ ቦታ ላይ ደጋፊውም አይ ቲንክ አሰልጣኙም የአሰልጣኝ ቡድን አባላቱም የአርሰናል ዋና የዝውውር ውሳኔ ሰዎችም እዛ ቦታ ላይ መሻሻል አለብን የሚል እምነት ያላቸው ይመስለኛል። ለዛ ነው እንደዚህ አይነት ከፍ ያለ ፕሮፋይል ያላቸው ተጫዋቾችን ለማስፈረም አርሰናል ጥረት ሲያደርግ የቆየው። አላቅም ከዚህ በኋላ ባሉት ጥቂት 2 ሳምንታት ገደማ ተጫዋች ያመጣ እንደሆነ አላቅም። ስለዚህ ዞሊስ ሁል ጊዜ እንደ ሮቴሽን እንደ ስኳር ተጫዋች ነው ሲቆጠር የቆየው። ምናልባት ሚናውም እሱ ሊሆን ይችላል። ግን በፕሪሲዝን ጨዋታዎች ላይ በፕሪሲዝን ጨዋታዎች ላይ ጥሩ መጫወት፣ ጎል ማስቆጠር፣ አይን ውስጥ የሚገባ ኮንትሪቢዩሽን ወይም ተጽዕኖ ማሳደር ለፍክክር ጨዋታ የሚያስተላልፈው ጠንካራ መልእክት አለ ወይ? በሲዝኑ ሲጀምር ነው የምናውቀው፣ ግን ምልክቶች እያሳየ ግን ነበር። በዢሮና ላይ ጎል አስቆጥሯል፣ ከዶርትሙንድ ጋር አሲስት ሰጥቷል፣ ከሪያል ቤቲስ ጋር የመጨረሻ ኳስ ሰጥቷል እንደዚሁ። ስለዚህ ጥሩ እየጀመረ እንደነበር አይተናል በቅድመ ውድድር ዘመን የዝግጅት ጨዋታዎች ላይ። ትላንትና ደግሞ 2 የመጨረሻ ኳሶች ሰጥቷል። አንድ ቦታ ሳይ ኦፕታ ላይ ከዴቪድ ቤካም 1996 የኮሚኒቲ ጨዋታ ላይ ያኔ 10 ቁጥር ለባሽ በነበረበት ጊዜ ቤካም ያኔ ካንቶና ስለነበር ማለት ነው። ከዛ በኋላ 57ቱን የተረከበው 2 የመጨረሻ ኳሶች ያቀብሉ ነበር። ስለዚህ ከ30 ዓመት በኋላ አንድ ተጫዋች በኮሚኒቲ ሺልድ ጨዋታ ላይ 2 አሲስት ሲሰጥ ለመጀመሪያ ጊዜ ነው። እና እኔ ያየሁት አንድ ነገር ምንድነው፣ አንዳንድ ተጫዋቾች ኦቨር ኢላቦሬቲቭ የሚባሉ ተጫዋቾች አሉ። በቃ ይሄ ድሪብል ሲያደርጉ የሆነ ቴክኒክ አይን ውስጥ የሚገባ ፌንታ ሲያሳዩ አብዶኛ የሆኑ ተጫዋቾች ናም ታያለች። ቅድም ስለ አርሰናል ያልኩትን አይነት ሁኔታ ነው ያየሁት። አርሰናል ትናንትና ኤፊሽንት ነው የነበረው እና ዞሊስ ኤፊሽንት ነው የነበረው።
ብዙ ኤላቦሬት ሲያደርግ አታየውም፣ ግን በጣም ኢንተሊጀንት ተጫዋች ግን ይመስላል ውሳኔዎቹ ላይ መቼ ፓስ ማድረግ እንዳለበት፣ መቼ መሮጥ እንዳለበት፣ መቼ ክሮስ ማድረግ እንዳለበት፣ መቼ ባላጋራው ቡድንን ተጫዋች አልፎ ለመሄድ መሞከር እንዳለበት ውሳኔዎቹ በጣም የብልህ ውሳኔዎች የሚመስሉ ናቸው። ሁለቱን አሲስቶች መስጠቱ ያው የቤልጅየምን ቁጥር ወደ ፕሪሚየር ሊግ አምጥቶ መድገም ይቻላል ወይ የሚል ጥርጣሬ ያለ እንጂ በ52 ጨዋታ 51 የጎል ኮንትሪቢዩሽን የነበረው ተጫዋች ስለነበር እና አንዳንዶቹ ጠንካራ ቁጥሮች ደግሞ በቻምፒየንስ ሊግ የተመዘገቡ በመሆናቸው ምክንያት ከፍ ያለ ቁጥር ያለው ተጫዋች ሆኖ ነው የመጣው። አሲስት መስጠቱና ብዙ ላይ ያስገርም ይችላል፣ ግን ጠቅላላ ጨዋታ ውስጥ ግን የምታየው ብልህነት አለ። ልክ ትሮሳር ላይ እናየው የነበረው አይነት ብልህነት። ለምሳሌ ትሮሳር የማርቲኔሊ አይነት ስፒድ የለው፣ ግን በጣም ኢንቴሊጀንት ነው። ሙቭመንቱ እንቅስቃሴው ብልህ ነው። የበለጠ የአእምሮ ተጫዋች ነው። አርቴታም ከጨዋታው በኋላ ይህንን ልጅ ዞሊስን በተመለከተ በጣም ኢንቴሊጀንት ቦይ ብሎ ነው የገለጸው። አጨዋወት ውስጥ ታይበታች ብልህ የመሆን ነገር ለአርቴታ ምናልባት ቪኒሽስ ቢመጣ ኖሮ ሊያፋልሰው ይችል ነበረ ይህንን ቲንኪንግ ይህን አስተሳሰብ እንጂ የስታሮች ቡድን አይደለም። ይሄ የጥሩ ተጫዋቾች ግን የጠንካራ ሰራተኞች፣ ከፍተኛ ዲስፕሊን፣ የስራ ዲስፕሊን፣ የስራ ምግባር ያለበት አይነት ቡድን፣ የወል ትጋት የምታይበት ቡድን ነው። ያ እንዲሆን ደግሞ መከላከል የተከላካዮቹ ስራ የአማካይ ተከላካዮቹ ስራ ብቻ አይደለም። የማጥቃት ተጫዋቾቹም ተመሳሳይ አፕሊኬሽን ማሳየት አለባቸው። ይህንን በጓርዲዮላ ቡድኖች ላይ፣ በኤንሪኬ ቡድኖች ላይ፣ በሌሎችም ትልልቅ አሰልጣኞች ቡድኖች ላይ እናያለን። በፔዤ ውስጥ የማይከላከል ተጫዋች አይሰለፍም። ተመሳሳይ ነው ኮንሰፕት። ለትልልቅ አሰልጣኞች በሙሉ ልክ እንደዛ። ይሄ ተጫዋች አንደኛው ጥንካሬው በማጥቃቱ በኩል ካየናቸው በተለይ በውሳኔ መስጠት በኩል ከነበሩት ብልሃቶች በተጨማሪ በመከላከል በጣም ጠንካራ ነበር። ትላንት 2 ኢንተርሴፕሽኖች ነበሩት፣ 3 ታክሎች ወርደዋል፣ 4 ጊዜ ኳስ ሪከቨር አድርጓል። እና ይሄም በተለይ አርቴታ ከተጫዋቾቹ ከሚፈልገው የመከላከል ዲሲፕሊን ጋር አጋብተን የምናየው ከሆነ አጣምረን የምናየው ከሆነ ሌላ ተስፋ የሚሰጥ ነው። ለኦዴጋርድም ለሃቨርትዝም የተለያየ ባህሪ ያላቸው 2 አሲስቶች ሰጥቷል። በቆሙ ኳሶች ጊዜ ለምሳሌ ራይስ በማይኖርበት ጊዜ የሚኖር አሁን ትላንትና እንዳልኩት የአርሰናል የቆመ ኳስ ተጠቃሽ አልነበር። ብዙም የማዕዘን ምት አላገኙም፣ ግን ደግሞ በፕሪሚየር ሊግ ጨዋታዎች ያየነው አይነት የቆሙ ኳስ ላይ የመደገፍ አብዝቶ የመደገፍ ነገር ትላንትና አልነበር። ጎሎቹ በሙሉ በክፍት ጨዋታ የተፈጠሩ ናቸው። ሌሎቹም አደገኛ አጋጣሚዎች አርሰናል የፈጠራቸው የጎል ዕድሎች በክፍት ጨዋታ የተፈጠሩ ናቸው። ግን በፕሪሲዝን ጨዋታዎች ላይ በጣም ጥሩ ዴሊቨር የማድረግ ችሎታ እንዳለው አይተን ነበር። ራይስ ሳይኖር ሲቀር ማርቲኔሊ ነው እዛ ቦታ ላይ በፊት ከራይስ በፊት መቼ የነበረው የማዕዘን ምቶች መቼ የነበረው፣ ከዛ በኋላ ራይስ ነው። ራይስ በዚህ በጣም ጥሩ፣ ብዙዎቹ የጎል ዕድሎችም ከክፍት ጨዋታ የሚፈጠሩ ናቸው። ግን በዚህ ዓመት ራይስ ብዙ እንዲያርፍ ጠብቃለሁ። የብሩኖ መምጣትም አንደኛው ምክንያቱ ይመስለኛል፣ ፉክክሩን ለመጨመርም ሌላ አይነት ተጫዋች ለማምጣትም፣ ግን ደግሞ የራይስንም ደቂቃ የበለጠ ማኔጅ ለማድረግ መጠንቀቅም ስላለው በጣም ብዙ ሲጫወት የቆየ ተጫዋች በመሆኑ ምክንያት። ግን እሱ ባይኖር ለምሳሌ የቆመ ኳስ አርሰናል በቀኝ በግራ የማዕዘን ምት መምቻው ቦታ ላይ የሚገኙ የማዕዘን ምቶችን የማሻገር የችሎታ እጥረት ላይ ኖሮ ይችላል። ብሩኖም ጥሩ የማዕዘን ምት መቺ ነው፣ ዞሊስም ግን ተመሳሳይ አይነት ተጫዋች ነው። ስለዚህ ያለ ኳስም በጣም ጥሩ ነበር። ብሩኖ ጊማራይሽ አጭር የጨዋታ እድሜ ነው ነበር፣ 45 ደቂቃ ነው የተጫወተው። እንደ ዞሊስ ዘለቅ ያለ ጊዜ አይደለም የተጫወተው። በፓሱ ላይ በጣም ጠንካራ እንደሆነ ቅድም እንዳልኩት ሪስክ እንደሚወስድ ማየት ይቻላል። ወደ ቀኝ ይወጣል፣ ስለዚህ ተጨማሪ አውትሌት ይሆናል። ደፋር ነው ሲከላከል። በኒውካስል ያየነው አይነት ከረጅ በልቡ የሚጫወት አይነት ተጫዋች ነው። ከዛ ደግሞ እንደ አማካይ ክፍል እንደ ጥምረት ደግሞ ኃይለኛ ፍሉዲቲ ነበረው አማካይ ክፍል ላይ። ሶስቱም ተመጋጋቢ ችሎታ ያላቸው ተጫዋቾች ናቸው። ግን ሮቴሽን ነበረው። ሮቴሽን አዲስ ኤሌመንት ላይሆን ይችላል፣ ግን በአርሰናል ቤት ውስጥ ብዙ ጊዜ ተጫዋቾች ፊክስድ ነበሩ። በቅርብ ጊዜ አሁን በፔዤ ውስጥ ፔዤ ብዙ ቡድኖች ኢንስፓየር ሊያደርግ ይችላል፣ ምንም ጥያቄ የለውም። ምክንያቱም 3ቱ አማካዮች ፊክስድ አይደሉም። የበለጠ 6 ቁጥር ተጫዋች የሚገኝበት ቦታ ላይ የሚገኝ ተጫዋች አለ። የበለጠ የግራ 8 የበለጠ የቀኝ 8 ተጫዋች ይኖር ይሆናል። ግን ያንን ቡድን የበለጠ ማብራራው በሮቴሽኑ፣ በሚና መፈራረቁ፣ በቶሎ ቶሎ ቦታ በመለዋወጡ በዛ የበለጠ ምናብራራ እና አይገመትም የፔዤ አማካይ ክፍል። ይሄ እንደ ብሉፕሪንት ለአርሰናል ያገለግላል ወይ እንደዛ አይነት አዝማሚ ያለው ወይ አሰልጣኙ የሚለውን አላቅም። ምክንያቱም እኔ ይሄ ቡድን ስፔሻሊስት 6 ያለው አይመስለኝም፣ ልክ እንደ ፔዥ ስፔሻሊስት 6 እንደሌለ። ስለዚህ በትክክል ጊዜውን የጠበቀ ሁኔታ በማንበብ ላይ የተመሰረተ ፍርርቅ የሚኖር ከሆነ የበለጠ አንፕሪዲክተብል እንዲሆን ማድረግ ይቻላል። ትላንትና ያንን አይተናል። አሁን ትላንትና ማይልስ ሉዊስ ስኬሊ
ኦደጋርድ በጣም ዲፕ ይመለሳል። የሚሰጥሽ ተጨማሪ ሴፍቲ ኔት አለ። ጠንካራ ለምሳሌ ኤዜ ቢኖር ማታገኙ ማለት ሰነፍ ነው ማለት አይደለም፣ ግን የኦደጋርድ አይነት ካራክተሪስቲክስ የለውም። ሌላ አይነት ተጫዋች ነው። የበለጠ የጎል አደገኝነት አለው። የበለጠ ከሩቅ መጥቶ ማስቆጠር ይችላል። የበለጠ የምትሃት ተጫዋች ነው ምናምን። ግን ኦደጋርድ ሲኖር ግን ለምሳሌ ከሶስቱ አማካዮች አንደኛው የበለጠ ወደፊት ሄዶ ሪስክ ለመውሰድ የሚያስችል ሴፍቲ ኔት እንደሚመለስ ታውቂያ። ሪከቨር 9 ኳስ ሪከቨር አለ። ስለዚህ ይመለስ። ብሩኖ የራይስ አይነት ኤነርጂ ባይኖረውም ግን ተፋላሚነት ያለው ኳስ መንጠቅ የሚችል ማስጣል የሚችል ታክል ማውረድ የሚችል አይነት ተጫዋች ነው። ስለዚህ ተጫዋቾች በተለያየ ጊዜ የተለያየ ዞን ይዘው እንዲጫወቱ ያደርጋል ማለት ለተጋጣሚ ቡድን ለመገመት ምናልባት አስቸጋሪ ሊያደርገው ይችል ይሆናል እና እነዚህን ሁሉ ነገሮች በአርሰናል ውስጥ ያየን ይመስለኛል። ትላንትና አንዳንዶቹ የምናውቃቸው ናቸው፣ አንዳንዶቹ ባሉትም ተጫዋቾች ይሁን በመጡት አዳዲስ ተጫዋቾች ላይ ያየናቸው የሚመስሉ አዳዲስ ነገሮች ናቸው። ሲዝኑ ከመጀመሩ በፊት ያየናቸው። በሲቲ በኩል ብዙ ነገር ማንሳት የሚቻል ይመስለኛል። አንደኛ ሶስቱም ጎሎች ላይ ጥያቄ አለ። ሶስቱም የተቆጠሩባቸው ጎሎች ላይ ምንድነው የተቀዛቀዘ መከላከል ያንቀላፋ መከላከል ነበር። አሰልጣኙ የመጀመሪያውን ጎል በተለየ ሁኔታ የጠቀሰው ምክንያቱም የመጀመሪያው ጎል ጨዋታውን ኮንዲሽን አድርጎት በእንደዚህ አይነት ትልቅ ጨዋታ ወይ በእንደዚህ በትልልቅ ቡድኖች መካከል በሚደረግ ጨዋታ የመጀመሪያ ጎል በጠቅላላው በእግር ኳስ የመጀመሪያውን ጎል ያስቆጠረ ቡድን በየጊዜው ያለሽ ሳምፕል ሳይዝ ሲለወጥ የሪሰርች ሁኔታ ይቀየር ይሆናል። ግን 80% በትልልቅ ጨዋታዎች ላይ የመጀመሪያውን ጎል የሚያስቆጥረው ቡድን ጨዋታውን የሚያሸንፈው ምክንያቱም ጨዋታው ከዛ በኋላ ኮንዲሽን ሊሆን አንድ ደቂቃ ሳይቀር ሳይጀምር ሳይሆን 30 ሰከንድ ሳይሞላ አርሰናል መራ። ስለዚህ ሲቲ የበለጠ ኳስ ይዛል፣ የበለጠ ሪስክ ይወስዳል። የበለጠ ሪስክ ይወስዳል ማለት የበለጠ ስፔስ ይተዋል ማለት ነው። ያ አርሰናል የሚያጠቃበትን ተጨማሪ ስፔስ እንዲያገኝ እድል ይሰጠዋል። ሪስክ በመውሰዱ ጎል ሊያስቆጥር ይችል ነበር። የጋብርኤል ብሎክ፣ የዋይት ብሎክ፣ የራያ ያዳናቸው ኳሶች ምናምን አሉ። ያ ሲቲ አቻ ሊሆን ይችል ነበር። ያንን ሪስክ በመውሰድሽ ግን ጎል ልታስቆጥር ትቺ የነበረውን ያህል ከሌላ ኤሊት ቡድን ጋር ስትጫወች ያንን ስፔስ በከፍተኛ ጥራት መጠቀም ለሚችል ቡድን ሰፋፊ ተጨማሪ ስፔሶች ትሰጫለሽ ማለት ነው። እና ሶስቱም ጎሎች ላይ ከስትራክቸር አንጻር ችግር ነበረበት። ሶስቱም ጎሎች ላይ እኔ ዶናሩማንም አንደኛ ስንሄድ እናውቀዋለን፣ ስንቆይ እናውቀዋለን። ግን ፔፕ በንግግሮቹም ላይ ቡድኖቹ ሊገነባ እንደገና እንደ አዲስ ሊሰራ ይሞክር በነበረበትም ጊዜ በምናያቸው የጨዋታ ፕሪንሲፕሎችም ላይ ማስተዋል ፖዚሽናል አጫወትን እየተው የበለጠ ዳይሬክት መሆን ጀምሮ ነበር እና ደግሞ አብቅቶለታል ፖዚሽናል ፉትቦል ብሎ ነበር ጃንዋሪ 2025 ላይ ራሱ ከዚህ በኋላ ያለው እግር ኳስ ማንቶማን እና ቀጥተኛ ጨዋታ ብሎ ክለቦች ሁሉ ጠቅሶ ገለ የሚባለው ቡድን ጠቅሶ ነበር እና አጫወቱም ላይ በሚያመጣቸው ተጫዋቾችም ላይ አሁን ያ ወይ ጎደ ፖሴሲቭ የሚባለው ነገር እየተወ የበለጠ ቀጥተኛ ጨዋታ ለመጫወት እየሞከረ ስለነበር ነው እንደ ዶናሩማ አይነት ግብ ጠባቂ ማምጣት ከራሱ የድሮ ፍልስፍና ጋር እንደመጣላት ተደርጎ ያልተቆጠረው። በፕሪሲዝን አንዳንድ ጨዋታዎችም ላይ ትላንትና እንዳየነው ግን ማሬስካ የበለጠ ፖዚሽናል አሰልጣኝ ይመስላል። ቼልሲ ውስጥም ያንን ሲያደርግ አይተናል። ለፖዚሽናል አሰልጣኝ ትራፎርድ ነው ይሄ የሚሻለው ግብ ጠባቂ። ምክንያቱም ጀስቲፋይ ያደረግነው የዶናሩማን መምጣት ፔፕ አጫወቱን እየቀየረ ነው። ስለዚህ ግድ የለም የኤደርሰን አይነት ወይም የቫልዴዝ ወይም የኖየር አይነት ከዚህ በፊት የነበሩት ግብ ጠባቂዎች አይነት ግብ ጠባቂ አያስፈልገው። እንደዚህ አይነት የፈርስት ላይን ቢልድ አፕ የሚባል ከኋላ ቢልድ የማድረግ ጫናው እንደ ድሮ አይደለም፣ ትተውታልም ማለት ባይቻል። ስለዚህ ኤሊት የሆነ የመጫወት ችሎታ ያለው ኤሊት የሆነ እየወጣ ስዊፐር የመሆን ችሎታ ያለው ግብ ጠባቂ ላያስፈልግ ይችላል። ያ ሽግግር ያስፈልገው ለዚህ ነው። ማሬስካ ላይ ታያለሽ እንደዚህ አይነት የበለጠ ፖዚሽናል የመሆን ቴንደንስ ሲመጣም እኔ የፔፕ ክሎን አይደለሁም ያለው ለዚህ ነው። እኔ ማለት በራሴ መንገድ ደግሞ የሚታዩ ነገሮች አሉ። የራሴ ሰው ነኝ፣ ራሴ ደግሞ ጨዋታውን የማይበት አእምሮ አለኝ፣ እግር ኳስን የምገነዘብበት አስተሳሰብ አለኝ ብሎ ተናግሯል ራሱ። እኔ ዝም ብሎ የፔፕ ተከታይ የእሱ ደብል ለመሆን አይደለም የመጣሁት ብሏል። ይሄ ፔፕ አስተሳሰብ ነው። በፊት ግን ባለፈው አንድ አመት ተኩል ገደማ በመጠኑ ሲደራደርበት የቆየ ነው ልበል፣ ኮምፕሮማይዝ ያደርገው የቆየ አይነት ነገር ነው። አንደኛው ለእኔ የስታይል ጉዳይ በዛ መንገድ ሊጫወት የሚሞክር ከሆነ ትክክለኛው ግብ ጠባቂ አይደለም ዶናሩ። እንዲያውም የሸጡ ትራፎርድ የበለጠ ቦል ፕሌይንግ ግብ ጠባቂ። አንደኛው ጥያቄ እሱ። ሁለተኛ ግን ጎሎቹ ላይ አወዳደቁ ምናምን ብቻ አይደለም ቶሎ ነው የሚወድቀው። አሁን የአንድ ጨዋታ እንደሆነ እረዳለሁ። ችሎታ የጠቅላላ ዶናሩማ ችሎታ ጥያቄ ምልክት ውስጥ እያስገባው አይደለም። ከዓለም ምርጥ ግብ ጠባቂዎች መካከል አንደኛው። ትላንት አንዳንዶቹ የተቆጠሩበት ጎሎች ተፈጥሮ ግን ባህሪ ግን ጥያቄ የሚያስነሱ ጎሎች ናቸው። ግን የእሱ ጉዳይ ብቻ አይደለም፣ የኦርጋናይዜሽኑ ጉዳይ ነው።
በሩበን ዲያስና በዮሽኮ ግቫርዲዮል መካከል በሩበን ዲያስና በቀኝ መስመር ተከላካይነት ጨዋታው በጀመረው በኩዣኖቭ መካከል ኩዣኖቭ ላይ ግራ መጋባት ታያለች። ምክንያቱም ዲያጎናል ይሆናል አንዳንድ ጊዜ ጆሊሽ፣ ስለዚህ ሊከተለው ይፈልጋል። እንደዛ የሚሆን ከሆነ ደግሞ ካላፊዮሪ በግራ ቻናል ይመጣል፣ እሱም የሱሶ ይመስላል። ስለዚህ በሁለት ሀሳቦች መሀል መወጠር የነበረበት ይመስላል። የኦርጋናይዜሽን ችግር ነበረበት እና በሁለቱም ጎሎች ላይ ችግር ነበር። ከዛ ደግሞ ቅድም ስለ ፓሲቭ ዲፌንዲንግ ሳነሳ ነበር፣ አግሬሽን አልነበረውም የሲቲ መከላከል። እንዳነሳሁት ለምሳሌ ኤሊየት አንደርሰን ለመጀመሪያ ጊዜ ነው የተጫወተው። ሃላንድ ከዓለም ዋንጫ ገና መመለሱ ነው። ሌሎችንም ተጫዋቾች በተመለከተ ተመሳሳይ ነገር ልናገር እችላለሁ። ስለዚህ በደንብ በስሎ ተሰርቶ ያለቀ ቡድን አይደለም። ገና አንደር ኩክድ ነው። እነሱ ኦቨን ሬዲ የሚሉት ነገር አለ። በቃ በስሎ የመጣ ምናምን ቡድን አይደለም። ጊዜ አላቸው ያን የሚሰሩበት። ጠቅላላ ሲቲ እንደዚህ ነው የሚሆነው የሚል አስተሳሰብ የለኝም። ጊዜ አላቸው። ግን ትላንትና የነበረው የትላንትናውን ጨዋታ ታሪክ ከሆነ ግን የምንናገረው አግሬሲቭ ግን አልነበረም። ለምሳሌ በመሬት ላይ በነበሩ ፍልሚያዎች 46% ብቻ ነው ስኬታቸው። አርሰናል በታክል 16 ለ11 በልጧቸዋል ትላንትና። ስለዚህ አርሰናል የበለጠ አግሬሲቭ ነበር ማለት በሚከላከልበት ሁኔታ ላይ፣ ሲቲ ላይ የበለጠ ፓሲቭ የመሆን ነገር ነበራቸው። ግን ደግሞ ማሰብ ያለብን ይሄኛው አሰላለፍ የታወከ ነው ማለት ተነካክቷል። ብዙ ለውጦች አሉ ሲቲ ቤት ውስጥ እንደ አምነው አይደለም። ለምሳሌ በርናርዶ ሲልቫ የለም፣ ጆን ስቶንስ ብዙ እየተጫወተ ባይሆንም ግን የሲቲ ታሪካዊ ተጫዋች የለም እሱ። ሮድሪ የለም። ኤሌት አንደርሰን የመጀመሪያ ጨዋታውን ያደረገው። ሃላንድ ኦልሞስት ለአንድ አጋማሽ ነው ዝግጁ የነበረው። ሼርኪና ጌሂ ከቤንች ተነስተው ነው የተጫወቱት። ስለዚህ እንትን አለ ሴትልድ አይደለም እና ሰዎች እንደሚሉት የሊግ ሲዝን ስፕሪንት አይደለም፣ 100 ሜትር ሩጫ አይደለም፣ ማራቶን ረጅም ነው በጣም። ግን ያየናቸው አንዳንድ ጥያቄዎች ግን አሉ ሲቲ በቶሎ ላይ ያረማቸው የሚገባ አሁን ስብስብ ውስጥ የሌሉ የሚመስሉ ነገሮች አሉ። ለምሳሌ ፓሰር፣ የጥልቅ ፓሰር የለም። ኤሌት አንደርሰን እኔ በመጠኑ ትላንት ወደ ቀኝ ያደላ ተጫዋች አድርጎ ነው የተጠቀመበት። እሱም ሊሚት ያደረገው ይመስለኛል። ሁለተኛ ግን ልክ የሮድሪ አይነት ፓሰር የለውም ቡድኑ። ያስፈልገዋል እንዲህ አይነት ተጫዋች፣ ምንም ጥያቄ የለውም። አሁን እንደዚህ አይነት ፕሮፋይል ተጫዋችም ስብስብ ውስጥ ስለሌለ ማለት ነው። ኤንዞ አዎ ፓሰር ነው፣ ጥሩ ፓሰር ነው፣ ዲፕ ፓሰር ነው። እኔ እንጂ አንድ ጥያቄ ያለኝ እሱ ነው። ምክንያቱም ኤንዞ በጣም ጥሩ የሚጫወተው ከሁለት የአማካይ ተከላካዮች ፊት ሲጫወት እና በዘገዩ የሳጥን ውስጥ ሩጫዎቹን የበለጠ አደገኛ ተጫዋች ነው እንጂ የሮድሪ አይነት ተጫዋች አይደለም። ለምሳሌ ይሄ ተጫዋች አዩብ ዋዲ ነው። አዎ እነዚህ አይነት ባህሪያት አሉት። ይሄ ተጫዋች ግን 18 ዓመቱ እና አንድ 18 ዓመት ብቻ የሆነው ተጫዋች ምንም እንኳን ለ18 ዓመት ተጫዋች የበዛ ብስለት ያለው ቢሆንም ግን ሁለት ማነው ቻምፒየንስ ሊግ ያሸነፈ፣ የዓለም ዋንጫ፣ የአውሮፓ ዋንጫ ያሸነፈ የሲቲ ታሪካዊ ተጫዋች ሆነ። በዛ ቦታ ከፕሪሚየር ሊግ የምንጊዜ ምርጥ ተጫዋቾች አንዱ የሆነን ተጫዋች ለመተካት ትከሻው ያንን ሸክም ይችላል ወይ፣ የለጋ ትከሻው ያንን ይችላል ወይ የሚል ጥያቄ ያስነሳል። ግን እንደ ጨዋታ ባህሪ ግን ቴምፖ ሴተር የሚባል ተጫዋች ያስፈልጋል። ኮቫቺች እሱን ተጫዋች አይደለም፣ እንደዛ አይደል። ቴምፖ ሴተር ወይም ሚድፊልድ ሜትሮኖም የሚሉታል፣ የጨዋታ ፍጥነት የሚወስን ተጫዋች፣ እንደዛ አይነት ተጫዋች አይደለም። እና ደግሞ እሱም የምትተማመኝበት አይደለም። ከ30 ዓመት በላይ ነው። ጉዳት ብዙ የሚረብሸው ተጫዋች ነው። ዱዌሎች ማሸነፍ፣ አንደኛ ኳስ ሁለተኛ ኳስ ማሸነፍ አለባቸው። ኮንቴስትድ ቦልስ የሚባሉ እነሱን እያሸንፉ አልነበረም። ለዛ ነው ቅድም ያነሳሁት የፍልሚያዎች ፐርሰንቴጁ ዝቅ ያለው። የፕሪሲዝን የመጀመሪያ ጨዋታ ነው። ስለዚህ ስለ አካላዊ ቅልጥፍና ብዙ መናገር አለብን ወይ? ምክንያቱም ተጫዋቾቹ ገና በተሟላ ፊትነስ ላይ አይደሉም እና የአንድ ወጥ የሆነ የፕሬሲንግ አጫዋት ለመተግበርም ወጥ የሆነ የፊትነስ ሌቭል ያስፈልጋል እና ጥሩ ተገቢ ክርክር ነው። ግን በትናንትናው ጨዋታ ማስረጃ ብቻ ግን በቂ አካላዊ ቅልጥፍናም አትሌቲሲዝም ቡድኑ ላይ ያየን አይመስልም። ስለዚህ እንደዚህ አይነት ጥያቄዎች አሉ። አሰልጣኙ ተጫዋች እናመጣለን ብሏል። ጨዋታው ካለቀ በኋላ በመጨረሻዎቹ 2 ሳምንታት ላይ አክቲቭ እንሆናለን ብሏል። ምክንያቱም ቲጃኒ ሬንደርስም ኦፕሽን አይደለም ሄዷል ወደ ሳውዲ። የዴብዝ ችግርም አለ። ከዛ ደግሞ ያው ትላንት ከቤንች የተነሱትን አንዳንድ ተጫዋቾች ብታይ የመቆየታቸው ጉዳይ አጠራጣሪ የሆኑ ተጫዋቾች ጨምራሉ። አሁን ኦማር ማርሙሽ አይነት ተጫዋቾች ከመጡ በኋላ የተጠበቁትን ያልሆኑ ተጫዋቾች ናቸው። እንደ አይነት ተጫዋቾች መጀመሪያ ተቀይሮ የገባው ተጫዋች በውሰት
ያለፈውን የውድድር ዘመን ከሲቲ ውጭ የነበረ ተጫዋች ነው ጃክ ግሪሊሽ ለምሳሌ። የኤንዞ ማሬስካ ጓደኛ ነው ይቀራረባሉ ምናምን ይባላል፣ ራሱን ተናግሯል። ሌላ እድል ሊሰጠው ይችል እንደሆነ አላውቅም፣ ግን እሱን በተመለከተ የመጨረሻዎቹ 2 ሲዝኖቹ ቢያንስ መጥፎ ነበር እና ይቆያልም የሚል ግምት አልነበረም። ላይቆይም ይችላል አላውቅም፣ ግን እሱ ነው የገባው። አሁን የሚነግርሽ ደግሞ ይሄ የአማራጭ የዴፕዝ ከቤንች የሚነሱ ተጫዋቾች ጥራትም ሳይቀር ኒኮ ጎንዛሌስ፣ ሪኮ ሉዊስ እንዲህ አይነት ተጫዋቾች ናቸው ቤንች ላይ ያሉት እና ድንገት የሲቲ ኦፕሽንም የሳሳ መሰል አሁን ሊወጣ ነው እንጂ ሳቪኞ እንዲህ አይነት ተጫዋቾች ነው ያሉት ሲቲ ውስጥ። ስለዚህ እዛ የዴፕዝም ጥያቄ ያለ ይመስለኛል። እንግዲህ በዝውውር የሚመልሷቸው አንዳንድ ዝውውሮች ይኖሩ ይሆናል። ፈርናንዴዝ ከአሰልጣኙ ጋር አብሮ ሰርቷል። ምን አይነት ጥቅም እንደሚሰጠው አሰልጣኙ በሚገባ ያውቃል። ግን የሮድሪ ተተኪ አይመስለኝም የሮድሪ አይነት ተጫዋች ባለመሆኑ ምክንያት። ስለዚህ ያንን በዋዲን የሚያደርጉት የሚለውን አላውቅም። አንደርሰን ተደበላለቀ ይመስለኛል። ተስፋ የሚሰጥ አጀማመር አድርጓል ማለት ግን ምሳሌ ፎደንን በተመለከተ ትልቅ ጥርጣሬ ያለኝ የአመቱ ኮከብ ተጫዋች ተብሎ ከተመረጠበት ጊዜ ጀምሮ በቃ እዛው ላይ እንጂ ምንም ስታግኔት ያደረገ እዛው ላይ ያለ ተጫዋች ይመስላል። ችግሮች አሉ በጠቅላላው ቡድን ውስጥ በመከላከሉም፣ በሬስት ዲፌንስ፣ በምኑም፣ በፕሬሲንጉም፣ ዱዌል በማሸነፉ ይህንን በመሳሰሉት ነገሮች ላይ በሙሉ ጥያቄ አለበት። ከዛ እንግዲህ በዚህ ላይ ነው ሮድሪ የሚለቀው። ትላንትና ከዚህ ጨዋታ መጠናቀቅ በኋላ ነው የሮድሪ ሊለቅ መቻል የሰማ ነው። ይህ ማሳሳብ ይመስለኛል ትልቅ ተጫዋች ስለሆነ። አንደርሰንን በተመለከተ ግን አሰልጣኞች የፕሮፋይሊንግ የሚባል ነገር አለ አይደለም። ምሳሌ የሆነ ተጫዋች አለ፣ በምን አይነት ሚና ነው የምታጨው? ይሄ ተጫዋች ዋናው ችሎታው ምንድነው? ዲፌንሲቭ ዱዌሎች ላይ ጥሩ ነው፣ ጥሩ ፕሮግሬሲቭ ፓሰር ነው፣ ጨዋታ መገልበጥ ይችላል፣ ብዙ የሜዳ ስፍራ መሸፈን ይችላል። የበለጠ ቦክስ ቱ ቦክስ ታይፕ ተጫዋች ነው፣ ሲቲንግ አማካይ አይደለም። ስለዚህ በደንብ ኮች መደረግ አለበት ማለት 6 እንዲሆን የሜትሮኖም እንዲሆን የሚፈለግ ከሆነ በጣም አስቸጋሪ ነው። በኋላ ደግሞ ሼርኪን እዛ ቦታ ላይ ሲሞክረው አየሁ ጨዋታ በፍጹም እዛ ቦታ ላይ ጨዋታ ብዬ አልገምትም። ዲፕ አማካይ ይሆናል ብዬ በእኔ በኩል አልገምትም። ግን ያው ለኤክስፐሪመንት እድል የሚሰጥ ጨዋታ መሆኑ ግን መገንዘብ ያስፈልጋል እና እንዲህ አይነት ባህር የነበረው ነው። ግን በጣም በተለጠጠ ሁኔታ ስለ ቡድኖቹ ይህን ነገር አወቅኩ ለማለት በግነት ግን ደግሞ በጣም አንዳንድ ጊዜ ደጋፊዎች ታያለሽ ሶሻል ሚዲያ ከአንድ የፕሪሲዝን ሽንፈት በኋላ ያለው ኔጌቲቭ ስሜት የሚገርም ነው። በቃ ፕሪሲዝን እኮ ኢትስ ፕሪሲዝን ምንም የሚናገረው ነገር የለም ስለ ቡድኖች። የሆነ የምታገኝበት ፍንጭ ይኖራል። በአብዛኛው ፊትነስ እና የቡድን መንፈስ ነው ቢልድ የምታደርግ እና አንዳንድ ኤክስፐሪመንት ታደርጊያለሽ። ከዛ ከአካዳሚ ወደ ዋናው ቡድን ልታሳድግ የምትችይው ተጫዋች እንዳለ ትመለከቻለሽ። አዳዲስ ፓርትነርሺፖች ሆነ ትሞክሪያለሽ። ለውጤት አይደለም የጨዋታ የሚደረግ መሸነፉን ይፈልጉታል ማለት አይደለም። ግን እንደው የመጨረሻውን ያሳስባቸው ነገር ውጤት ነው። መቼስ ፕሪሲዝንም ቢሆን በአንቺ የጓሮ ጨዋታ ማድረግሽ ቢሆን ከመሸነፍ ማሸነፍን ትመርጫለሽ። እሱ የሰው ልጅ ባህሪያዊ የማሸነፍ ፍላጎት መግለጫ ነው። ግን እንደው እንደ ትንታኔ ግን እንደ ቡድኑ በቃ በፕሪሲዝን ባሳየው ጨዋታ እንደዚህ ነው ለማለት ነው። አሁን አርሰናል እስከ ትናንትናው ጨዋታ ድረስ እኮ የፕሪሲዝን ውጤቶቹ ብቻ ካይሻቸው ጥሩ አልነበሩ። በዶርትሙንድ ተሸንፈዋል፣ በሪያል ቤቲስ ተሸንፈዋል፣ ከኮሞ ጋር አቻ ወጥቷል ምናምን። ግን ነው የትኞቹን ተጫዋቾች የተጠቀመ ምናምን ስትይ ምንም የምታገኘው ነገር አለበት። በዛ አይነት ጨዋታዎች ላይ ድምዳሜ መድረስ ትክክል አይደለም። ስለ ሲቲም ተመሳሳይ ሌሎችም ፕሪሲዝን ላይ ስላሉ ብሮች ተመሳሳይ ነገር ማለት የሚቻል ይመስለኛል። ግን እንዳልኩት ደግሞ አንዳንዶቹ ነገሮች ከዚህ በፊት በነበረን ስለ ቡድኖቹ ባለን እውቀት ላይ የሚመሰረት በመሆኑ ምክንያት እንደ ተጨማሪ ማስረጃ ልንወስዳቸው እንችላለን። ስለዚህ አርሰናል በድል ሲዝኑን ማሟሸቱ ፕሪሚየር ሊግ ሲጀምር አንደኛ ለሰዎች ፌቨራይት ሆኖ የመጀመሩ ነገር የበለጠ ያጠናክረው ይሆናል። ለቡድኑም በኮንፊደንስ ቡድኑ እንዲጀምር ያደርገዋል። ሁለተኛ ሲቲ ውስጥ አሉ ብለን ድሮም የምናስባቸው ጥርጣሬዎች አሁን የሮድሪ አለመኖር እንደሚያጎድል ትላንት እኮ አይደለም ያወቅነው። ባለፉት 2 ሲዝኖች ይጎዳ አጋጣሚ አይደለም የሲቲ ውጤት እንደዚህ ሲሆን ብቸኛው ተጠቃሽ ምክንያት አይደለም ሮድሪ። ግን አንድ በጣም ሶሊድ ምክንያት ግን ነው። የእሱ ሳይኖር ሲቀር የሲቲ ሪከርድ ተመሳሳይ አይደለም። እሱን የበለጠ ኤክስፖዝ አድርጎ አሳይቶን ይሆናል እንጂ ከዛ ጨዋታ በፊት ከነበረን የሲቲ እውቀት ላይ ያክል ነው ብዙ የተለየ ነገር የለም። እናውቅ ነበር የሮድሪ አለመኖር እንደሚያጎድል። ግን ደግሞ ትራንዚሽን ላይ እንዳሉ አዲስ አሰልጣኝ ሲመጣ በተለይ ፔፕን መከተል የፔፕ የመጨረሻዎቹ 2 ሲዝኖች በፕሪሚየር ሊግም በቻምፒየንስ ሊግም ቶፕ የነበሩን ባይሆን በሁለቱም የቻምፒየንስ ሊግ የፕሪሚየር ሊግ ሲዝኖች የመጨረሻዎቹ የሲቲ ሪከርዶች ጥሩ አለ። በተለይ ከፔፕ ስታንዳርድ አንጻር ጥሩ ነበሩ ለማለት ያስቸግራል። እነዚህ ቡድን ውስጥ በፊትም የቆዩ ችግሮች ነበሩ። እነሱን የበለጠ አውልቶ እንዳሳየ ማግኒፋየር አድርገን ልንወስደው እንችላለን። So Arsenal on the move yet again. Solis